ትሁቴ እኔም ትንሽ ስጦታ አምጥቼልሻለሁ። እንዴ አንተ የልደቴን ቀን ታውቀው የለ እንዴ? ምንድን ነው ደግሞ አንተ? አዎ ግን የእኔ በአጋጣሚ ያዘጋጀኋት ትንሽ ስጦታ ናት። የእኔንም ስጦታ አልሰጠሁሽም። ቅድሚያ እሱን ተቀቢው። እና የማንን ልክፈት? ቅድሚያ የእኔን ቀን አመሰግናለሁ። እንግዲህ በዚህ መነጽር ነገ ነው ይበል። እውነት ለመናገር ምርጫችን አንተም ችላለሽ። አዩ እስኪ ቆይ እንዴት መጣለህ? ቲና ተመስገን ቲና እድል በናቲ ላይ ተሳለቁበት። የትሁት ልደት ነው፣ ልደቷን አክብርላት በማለት እንግዲህ የልደቷን ቀን አሳስተው ነግረው ተሳልቀውባታል። እሱም እንግዲህ የእነሱን መንገድ ተከትሎ ኬክ አንጥቶ ሀፒ በርስዴይ ትሁቴ ብሎ ሲላት እንግዲህ ሁሉም ተሳልቀውበታል ማለት ይቻላል። ናቲ በቆፈረው ጉድጓድ ሊገባ ነው። እንዲሁም እንግዲህ ትሁት ተመስገንን መርጣ ጣለች። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ በተገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት አብዝቼ እመኝላችኋለሁ። የአባዬ ሚስት እንግዲህ ወደ ቀድሞ ማንነቷ እየተመለሰች ነው። ነገር ግን የቀድሞ ማንነቷን በመመለሷ እድል ልታጣት እንደሆነ ለራሷም አስባ ማስታወስ አልፈልግም፣ የቀድሞ ህይወቴን ካስታወስኩኝ እድልን አላገኛትም ብላ ለራሷም ለትሁትም እየነገረቻት ነበረ። እድልም እንግዲህ ተሰምቷት በጣም እያለቀሰች ነው። እናቴ ወደ ቀድሞ ህይወቷ ከተመለሰች እኔን ልታስታውሰኝ አትችልም፣ ልትረሳኝ ትችላለች በሚል ሰበብ እንግዲህ ሱቅ ደርሳ መለስ በር ላይ ሰምታታለች። እንግዲህ የአባዬ ሚስትም የድሮ ባሌ ከናፈቀኝ፣ የድሮ ማንነቴ ከአስታወስኩኝ እድልን እረሳታለሁ በሚል ሰበብ እንግዲህ ከራሷ ጋር እየተጣላች ትገኛለች። ትሁትም እንግዲህ በሀሳብ በጭንቀት ላይ ናት። ማንን ነው እናትና አባቴ የሚቀበሉት? ተመስገንን ወይስ ናቴን? እንግዲህ የናቴንም ሴራ የናቴንም ተንኮል ደርሳበት ከልቧ አንቅራ አውጥተዋለች። ልደቷን በማስመልከት እንግዲህ ናቴ ግርግዳ የሚያክል መነጽር ስጦታ ሰጥቷታል። እንግዲህ በዚህ ስጦታ ናቴ እና ደስ ብሎታል። ነገር ግን እያስመሰለ ነው። ተመስገን ቲናና እድል ደግሞ በስጦታውን በኬኩም እየተሳለቁ እየሳቁ ነበረ። ያልተጠበቀው ስጦታ የተመስገን ስጦታ ነው። እንግዲህ ለትሁት ይህንን አስመልክቶ በአጋጣሚ ያሰራሁት ስጦታ አለ፣ ስለዚህ እሰጥሻለሁ ብሎ እንግዲህ ስጦታ ሰጥቷታል። የተመስገን ስጦታ እንግዲህ የትሁት ልጇን ፎቶ አሳጥቦ ነበር የሰጣት። በደስታ ብዛት ትሁትም እንግዲህ ተመስገንን አመሰግናለሁ ብላ አቅፋ ስሟለች። በዚህ መሀል ናቲ በጣም ተናዶ እድል አንድ ጊዜ ላውራሽ ብሏት ሲላት እሺ ውጭ ጠብቀኝ አወራሃለሁኝ ብላ በማሽሟጠጥ እድልም ለናቲ መልሳለታለች። ናቲ እንግዲህ ቆፈረው ጉድጓድ ማለትም ትሁትን አታሎ የአባዬን ቤት ለመሸጥ እያሰበ ነበረ። ነገር ግን እየተሳካለት አይደለም። የቲና ተንኮል እንግዲህ ናቲን ወደ ጉድጓዱ እየወሰደው ይገኛል። ቲናም እንግዲህ የበላሁበትን እጅ አልናከስም፣ ምንም ክፉ፣ ምንም መጥፎ፣ ምንም በቀለኛ ሰው ብሆን አባዬን አልጎዳም ብላ ከዚህ በፊት ቃል ገብታ ነበረ። እንግዲህ ቃሏን እያከበረች ትገኛል ያለች። ነገር ግን ተንኮሏና ሴራዋ በሌላ ሰው ላይ አላበቃም። ከዚህ በፊት መንገድ ላይ አንጊታ አንድ ሰው ቤት አለኝ፣ ውርስ አለኝ፣ እሱን አውርሳለሁ፣
የምትባለው ባሌ ከሆንክ ብላ የተጠጋችው ልጅ ነበረ። እሱም እንግዲህ ከእህቱ ጋር አስተዋውቋታል። እህቱ አይደለችም፣ ነገር ግን ሚስቱ ናት። ይህንን ተጠቅማ እንግዲህ ቲና ያው አይነ ስውር ወይንም ደግሞ እንደማታይ ሆና ያንን ሰው ተጠግተዋለች። ፈርሚልኝ ስላትን ፈርማለታለች። ነገር ግን የፈረመችው እሷ እንትን ልትበለው ፈልጋ ነው፣ እንኳን ልትበላ ባይዘዌ። አንዳንድ ጊዜ ቲና የምትሰራው ስራ ያስደስተኛል የሚያስቀኛልም። እና እንግዲህ ቲና ያንን ሰው ትበለዋለች ወይንስ አትበለውም? እንግዲህ ባልና ሚስቱ የቲናን ንብረትና ገንዘብ ለመውሰድ ነው ጓጉተው የቀረቧት። ቲና ደግሞ በተቃራኒው የነሱን ገንዘብ ነው መብላት የምትፈልገውና ማንኛቸው ያሸንፋሉ ወደፊት የምናይ ይሆናል። አባዬ እንግዲህ ከእስር አልተፈታም። ከእስር የሚፈታው እንግዲህ ካሳውን ሲከፍል ነው። ካሳውን ለመክፈል ደግሞ ተመስገን እየተሯሯጠ ይገኛል። እንግዲሁም ቲናና እድልም እንደዚሁ እየተሯሯጡ ይገኛሉ። እድልም ወደ ስራ ለመግባት ቲና እናቴን አደራ ብላ እንግዲህ ለትሁት አደራዋን ሰጥታታለች። ስራ ተገኝቶላት እንግዲህ ቀጣይ እድል ወደ ስራዋ ትገባለች ማለት ነው። እንግዲህ ናቲም እንግዲህ ዛሬም ፉክክሩን ከተመስገን ጋር አላቆመም። ያው እንግዲህ ናቲ ትሁትን ወዷት ሳይሆን ለናዙ ያደረገችለትን ነገር እየተበቀላት ወይንም ደግሞ ጥሩ ነገር ስላደረገችላት ለዛ ይሆናል እንግዲህ እወድሻለሁ ብሎ የቀረባት። ነገር ግን ትሁትም የናቲን ተንኮልና ሴራ አውቃበት ያው ነገሮችን በማስመሰል እየሄደች ትገኛለች። ነገር ግን ትሁት ያው ቤት ላይ አሁን ላይ ባለው ነገር የምግብ እጥረት ስላለ ስራ ልጀምር እያለች ራሷን እየወቀሰች ራሷን ለስራ እያዘጋጀች ትገኛለች። እድል እንግዲህ እኔ እሰራለሁኝ አንቺ ቤት ሆነሽ እናቴን ባደራ መልክ ተንከባከቢልኝ ብላታለች። እንግዲህ የወይዘሮ እማማ ወይንም ደግሞ የአባዬ ሚስት ሐኪም ቤት መሄድ አልፈልግም ብላ ነበር ከዚህ በፊት። ምክንያቱም ናቴ እንዳትድኝ ነው ይሄ ተመስገን ዶክተር ጋር ልውሰድሽ የሚልሽ፣ ስለዚህ እሱን አትመኙ ዱርዬ ነው ብሎ የውሸት ቃል ሞልቶ ነግሯት ነበረ። እንግዲህ የአባዬ ሚስት ተመስገንን እንደ አጭበርባሪ፣ እንደ ሌባ እንዲሁም ደግሞ እንደ ተንኮለኛ ነው የምታየው። ናቲ ደግሞ እያስመሰለ ጥሩ ሰው መስሎ ስለቀረባት ላዝናናሽ፣ ውጪ ሻይ ቡና ልበልሽ እያለ በሚወስዳት ሰዓት ተንኮሎችን እየሞላት ነበረ። እንግዲህ የአባዬ ሚስትም ያው ናቲን ነው ያመነችው፣ ተመስገንን ግን አላመነችውም። እድልም እንግዲህ የበለጠ እንድታስታውሺ ሐኪም ቤት እየሄድሽ መድኃኒትሽን ተጠቀሚ፣ መድኃኒትሽን እንትን በይ ብላ ተጠቀሚ ወይንም ደግሞ ለማስታወስ የሚረዳሽን ነገር ውሰጂ ብላ ስትላት እድልም እኔ ወደፊት በፊት ህይወቴን ማስታወስ አልፈልግም፣ ምክንያቱም አንቺን ላጣሽ እችላለሁ የሚል ሰበብ እያለች ትገኛለች። እንግዲህ የበፊት ህይወቷን ስታስታውስ ትሁትም ለተመስገን ደውላ ስትነግረው ተመስገን በጣም ደስ ብሎታል። የበለጠ እንድታስታውስ እንግዲህ የበፊት ፎቶዎችን፣ የበፊት ልብሶችን፣ የበፊት ሽቶዎችን አሳዩት እናሳያትና የበፊት ህይወቷ ይመለሳል። ዶክተሩም እንደዛ ነው ያለኝ ብሎ እንግዲህ ተመስገን እየረዳት ይገኛል። የአባዬ ሚስት ነገር ግን ተመስገንን እንደ ሌባ እንደ አጭበርባሪ ነው የምታየው። ያው ናቲ በሙላት ውሸት፣ ነገር ግን ያው የአባዬ ሚስት እያስታወሰች ትገኛለች። እድልም እንግዲህ ይህ ነገር አሳስቧት እማዬ ናት እናቴ ናት መቼም ቢሆን አልተዋትም፣ ግን እሷ እንዳትራብብኝ እንዳትጠማብኝ እሰው ቤት ስራ ሰርቼ በወር አንድ ጊዜ መጥቼ አያችኋለሁ ብላ ደብዳቤ ጽፋ ጥላ ወጥታለች። ቀጣይ እድል የት ነው የምትገባው የሚለውን አብረን የምናይ ይሆናል። ከዛ በፊት እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ለምታበረታቱን እናመሰግናለን። ናቲ ቀጣይ ይታሰራል ወይስ አይታሰርም? አብረን የምናይ ይሆናል። በቀጣይ ክፍል አባዬን ይዘን